አልሆነ ሲለው ደሞ ለከፋቱ አንድ ወደ ስላለኝ ትላንትና አንድ ጥያቄ ጠይቃችሁ ነበር። ከዩኒቨርሲቲ የመጣ ጥያቄ ባይሆንም ሴት ልጅ ለምን አብዝታ ታለቅሳለች ለሚለው ጥያቄ መልስ ይዛችሁ እንደምትመጡ ጠይቃችሁ ነበር። አሁን ከማን እንጀምር? ካያ ወረቀት አትይዝም እንዴ? አያስፈልግም። ብዙዎቻችን የማናውቀው ነገር ቢኖር ሴት ልጅን ፈጣሪ ሲፈጥር ልዩ አድርጎን የፈጠራት የዓለም ችግሮችን እንድትሸከም ጠንካራ የሆኑ ትከሾችን ሰጣት። ሴት ልጅ እንዲህ ናት፣ ያላትን የምትሰጥ ነገር ግን ምላሽን አትጠብቅም። ሴት ልጅ አብዝታ የምታለቅሰው እያስመሰለች ወይም ሕፃንነት አይደለም፣ አማመኝ ደከመኝ ሳትል ነው የቤተሰቦቿን ሸክም ብትሸከመው። ከቤተሰብም ሆነ ከባሏ ደግነትን፣ ፍቅርንና እንክብካቤን ትፈልጋለች፣ ነገር ግን በግልጽ አትናገርም። ስለዚህ የሴት ልጅ ውበት በምትለብሳቸው ልብሶችና በምትቀያይረው ጌጣጌጦች ሳይሆን የሴት ልጅ ውበት አይኖቿ ላይ ነው የሚታዩት። ፍቅርም እዛው ላይ ነው ያለው። ወይ ያው አንቺም ታውቂያለሽ፣ ሁለት ወንድ ልጆቼ አገብተው ከቤት ከወጡ እንደ ቀልድ ሄጄ ሳላያቸው 1 ዓመት ሞላኝ። አንቺ እንኳን ደርሰሽ መጥተሻል። ስለዚህ እኔ ተራዬን መሄድ ይኖርብኛል። አንዳንድ እቃዎች አዘጋጅልኝ ይዣቸው የሚሄደው። አዎ ልክ ነህ፣ ጥሩ ሀሳብ ነው። እነሱም እንዳይከፋቸው ደርሰህ መምጣቱ ጥሩ ነው። በቃ ሂጅ አንዳንድ እቃዎች ላዘጋጅልኝ። የኔ ልጅ አቤት አባዬ። እና ልጅ ስራ እንዴት ነው? ኑሮስ እንዴት ይዟችኋል? ምንም አይልም አባዬ። ያው ይሄን የምታየው መሬት ተከራይቼ እህሉን ደግሞ ብድር ወስጄ የዘራሁት። አሁን ዝናቡን እየተጠባበቅን ነው። ዝናቡ ከዘነበ ምርቱ ጥሩ ይሆናል፣ ህይወታችንም ይሻሻላል። ካልዘነበ ግን ህይወታችን አደጋ ውስጥ ነው አባዬ። አይዞ ልጅ፣ ምንም እንዳታስብ፣ ፈጣሪ አለ። ደግሞ እኛም እንጸልያለን። እሺ አባዬ፣ እንደሚዘንብ ተስፋ አረጋለሁ። አዎ ልጅ፣ ዋናው ነገር ለሰው ልጅ ተስፋ ነው። እስኪ ደግሞ ወንድምህን ሂጅ ልየው። እናም ከዛ ስመለስ በዚሁ ሰላም ብዬ ወደ ሀገር እሄዳለሁ። እንደዛ ከሆነም አባዬ ቤቱ ትንሽ ከዚህ ራቅ ስለሚል አሁኑ በጊዜ እሺ የኔ ልጅ፣ ደህና ዋል። ልጄ። አቤት አባ። እንደማየው ከሆነ ካገባችሁ በኋላ ታላቁ ወንድምህም አንተም ጎብዛችኋል እና ያንተ ስራ እንዴት እየሄደልህ ነው? አሪፍ ነው አባዬ። ውጭ ላይ እንዳያቸው ብዙ የሸክላ ምርቶች አዘጋጅቼ መድረቃቸውን እየተጠባበቅኩ ነው። በየቀኑ ፀሐይ የሚወጣ ከሆነ ደርቀው ይሸጡልኛል። ህይወታችን ላይም ለውጥ ይኖራል። ግን የሚዘንብ ከሆነ ሸክላዎቹ በሙሉ ይበላሻሉ። ወይ አሁን ምን ይሻላል? የዛኛው ልጅ ዝናቡ ካልዘነበ ህይወቱ አደጋ ውስጥ ነው። የዚህኛው ደግሞ ዝናቡ ከዘነበ የሸክላ ምርቱ እንዳለ ይበላሽበታል። እሺ አሁን እኔ ምን ላድርግ? ውዴ ጉዞ እንዴት ነበር? ልጆቼስ ኑሮ እንዴት አድርጓቸዋል? ውዴ ከዘነበም ፈጣሪ ይመስገን በይ፣ ካልዘነበም ደግሞ ፈጣሪ ይመስገን በይ። ውዴ ምን ለማለት ፈልገህ ነው? እኔ አልገባኝም። ምን መሰለሽ ውዴ፣ የህይወት ነገር እንደዚህ ነው። አንዱ የሚፈልገውን ሌላኛው አይፈልገውም። ለአንዱ መሰናክል የሆነው ለሌላኛው ደግሞ የስኬት መንገዱ ነው። ስለዚህ ብናዝንም ብንደሰትም ብናገኝም ብናጣም ፈጣሪ ይመስገን ማለት ነው። ፈጣሪ ወንድሜ፣ ይህን ሰሞን እኔና ልጄ ምንም ምግብ የሚባል በአይናችን ዝር አላለም። እባክህን እርዳን። እኔም ልብሰውን ልብስ አጥቻለሁ። ይሄኛው ብቻ ነው ያለኝ። እባክህን እርዳን። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን 10 ዓመቱ ነው። የኔም ልጅ 10 ዓመቱ ነው። በእርግጥም አሁን የገዛነው ልብስ ለሱም ይበቃዋል። የኔ ልጅ ምን ታስባለህ? ዛሬ የገዛነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጠው፣ ችግር የለው።
በጣም ነው የማመሰግነው። የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስር አካባቢ ነው የምንኖረው። አንዳንዴ ግን ላንኖር እንችላለን፣ ምክንያቱም ባቡል ኸይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለን። ጥሩ። ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበርኩ። እንዴት ልትመጣ ቻልክ? ይህ ሁሉ ነገር ደግሞ ምንድን ነው? እነዚህ በሙሉ እቃዎች ልጅ ነበሩ፣ አሁን ግን ሙሉ በሙሉ ለአንተ ልጅ ሆነዋል። አልገባኝም። ልጅ የሆነው ነገር አለ? በካንሰር በሽታ ምክንያት ልጄን አጥቼዋለሁ። ምን? ልጄ 3 ዓመት ሙሉ በካንሰር በሽታ እየተሰቃየ ነበር። ሞት አፋፍ ላይ ያለ ምን እንዳለኝ ታውቃለህ? አባዬ እኔ ስሞት ትላንት ላገኘነው ልጅ በሙሉ መጫወቻዎቼን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላችሁ ፈጣሪን አመስግኑ። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ 1000 የሚያህልን ህይወት እገዛለት ነበር። አንተና ልጅ በጣም ሀብታሞች ናችሁ፣ ምክንያቱም ነገ ማየት ትችላላችሁ።